ሴት ልጅ እኮ ከወለደች ስትር ብላ ነው ልጇን የምታሳድገው። የምሬ ነው የምላችሁና እንግዲህ ዛሬ ዳኒ ደግሞ ወደ ሩታዬ ጋር ሂዶ እንግዲህ ቤቢዬን እንደዚህ እያባበለው እያጫወተ ቤቢ ግን በቃ ታገኘው ነው እንደ ሄደ የምትጣበቀው እንዴ? ዳኒ ጋር ሂዶ ጥብቅ አለ እኮ እናንተ። ወይኔ ጉዴ! ሩታ አምሮብሻል የኔ ውድት፣ ይመችሽ እናቴ። ጎበዝ ነሽ አንቺ እናቴ። ልጇን ስትር ብላ የምታሳድግ እንቁ ሴት ናት። ይመችሽ የኔ ውድ። እውነት እኛ የምንፈልገው ግን አብርሽና አብርሽ ልክ እንደ ዳኒ ሆኖ አንቺ ደግሞ እንደዚህ ቁጭ ብለሽ ልጃችሁን ስታሳድጉ ነበር ማየት የምንፈልገው። ግን ያው እኔ እንጃ አንድ ቀን ይሆናል ብቻ አይታወቅም ብዬ አስባለሁ። ሰላም እንዴት ናቸው? ደህና ናቸው ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ፣ አስተያየት ስጡ። እንግዲህ ዛሬ ደግሞ ዳኒሻንና ሩታን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዳኒ ዛሬ ደግሞ የሩታዬ ልጅ እያባበለ ምናምን እያጫወተ ምናምን አዎ እንዲያውም እውነት ከአባቱስ አንተ ትሻላለህ። የምሬን አያያዝ ራሱ ትችላለህ። አብርሽ እኮ በኢየሱስ ስም ሲይዝ ራሱ እንዴት አድርጎ እንደሚይዘው የምሬ ነው የምላችሁ። ዛሬ ዳኒ አያያዙን አይታችሁታል። ስነ ስርዓቱ አያያዙ ልጅ አያያዙ ቆይ ዳኒ ልጅ አያያዝ እንኳን ስነ ስርዓቱ ማለት ነውና ዳኒ ይመች፣ በእውነት ይመች፣ ትችላለህ። ሩታ ያምሮብሻል። እንደሞ ቀይ በቀይ ነው በቃ እንዴ! ኢትዮጵያ ላይ ልብስ በቃ ቀይ በቀይ ነው የሚለብሱት። የልደታቸው ለታ ቀይ በቀይ ምናምን ቀይ በቀይ ልብስ ይወዳሉ በጣም ማለት ነውና፣ ለማንኛውም አምሮብሻል ሩታዬ፣ ውበቱ እንድፍት አድርጎብሻል። ይመችሽ። እንዳልኳችሁ ሴት ልጅ ከወለደች በኋላ ስትር ብላ ልጇን ነው የምታሳድገው። ወደ ልጇ ነው ማለት ነው ስትር ብላ የምታሳድገው ልጇን ነው። ሴት ልጅ በቃ ከወለደች በኋላ ወደዛ ወደዚህ ማለት አትችልም። ልጇን ማሳደግ ነው እና ሩታማ አሁን ድምጧንልም ማርጋ ልጇን ነው የምታሳድገው። ጎበዝ ናት እና ይመች። ይሄን ነው የምለው። ልጅሽን አሳድጊ። ነገ ደግሞ ልጅሽ ቁም ነገር ይደርስልሻል። ለለቀ ይሄ ነው። ልጅ በልጅነት ነው። እንኳንም ወለድሽ፣ የምር እንኳንም ወለድሽ። እውነት ለመናገር ማለት ነው መውለድሽ ጥሩ ነው እላለሁ። ዳኒሻ የዛሬ ዓመት ታስታውሳለህ? እነ ሩታ ጋር ድራማ እየሰራችሁ ያው ዛሬ በአመቷ ሩታዬ የልጅ እናት ሆነች። አንተ ግን ይኸው ተጽጌም ርቀህ ያው አልወለድኩኝ። እውነቴን እኮ ነው። ዩቲዩብ እኮ ሲጀምር እኮ እነ ዳኒና ጽጌ በኢየሱስም በጣም ነው የቆዩ ናቸው። ግን ምን ዋጋ አለው? ያው አልተጋቡ አልወለዱ። ለነገሩ ፈጣሪ ሲፈቅር ነው ሁሉም የሚሆነው ለካ። እኛ ባል ነው ምንም አይሆንም ለካ። ሶሪ እውነቴን ነው። እኛ ባል ነው ቢሆንማ እስካሁን እኛ የት በደረስን ነበር። ለካ እኛ ባል ነው አይሆንም። እና ዳኒ ዛሬ በሩታ ቤት ከች በከረከንች ብሎ ፈታ ብለዋል። እንግዲህ አበባዋ ይዞላት መጥቶ እንዲሁም አበባውን ወድጄዋለሁ በጣም ነው የሚያምረው እያለችው ነበር ማለት ነው። እንደግመን እንፋቀር እንዳትሉ መቼም ምን የምፈራው ደግሞ እናንተ ድራማ ልትጀምሩ እንዳይሆን ደግሞ ደስታዬን አባረውታል። በነገራችን ላይ መሰለኛ ደስታዬን አባረውታል። ደስታዬ እኮ የቡታጅራ ልጅ ነው ደግሞ ወገኖች፣ የምሬ ነው የምላችሁ። የእንትን የውጭ ሀገር አይደለም ውሸቱ ነው። ውጭ ሀገር ነው የምኖረው ይዤሽ ነው የሚሄደው ሲል የነበረው ውሸት ነው። የምር ውሸት ነው። የቡታጅራ ልጅ ነው ሲጀመር ማለት ነው። እሱ እንግዲህ ለመፈመስ ነበር አመጣጡ። ምን ዋጋ አለው? ጎልጉለው እያወጡ በቲክቶክ ጎልጉለው አወጡበት ካለበት ቦታ። ፍይስ ወይስ መተዘብ ሚዲያ ላይ ሆናችሁ ምንም መደበቅ አትችሉም ወገኖቼ። የሚዲያ ተጠቃሚ ከሆናችሁ ምንም መደበቅ አትችሉም። እናንተ እንኳን ብትደብቁ ሰው ከዛም ብሎ ያወጣባችኋል። መደበቅ የሚችለው በቃ ምንም ቪዲዮ የሌለው ሰው ወይም ደግሞ ማንም ሰው የማያውቀው እንደዚህ አይነት ሰው ከሆነ ምንም ነገር ቢሆን ሊደብቅ ይችላል። ያለዛ ግን ሚዲያ የምትታወቁ ሰዎች ሆናችሁ ምንም መደበቅ እንትን አይልም ብዬ ነው የማስበው።
አይቻልም መደበቅ። ተየትም ብሎ ተየቱም ያወጡታል ቢደበቅ ራሱና አይደበቅም እላችሁ ፈልጌ ነው። እና ዛሬ እንግዲህ ዳኒና ሩታ በዚህ መልክ ፈታ እያሉ መጥተዋል። ይመቻቸው። ልጅ ሴት ልጇ ከወለደች በኋላ ትኩረቷ ወደ ልጇ ስለሆነ እናቴ ሩታ የልጅሽን ተንከባከቢ፣ አብረሽም ከሄርሜላ ጋር ነው እናቴ እንቺ ልጅሽን ተንከባከቢ እናቴ። ነገር አርጎ ደግሞ ለቁም ነገር ይበቃልሻል ነው የምልሽ። ለቁም ነገር ይበቃልሻል። አድጎ ደግሞ ትልቅ ደረጃ ደርሶ ለቁም ነገር ይበቃልሻል። ዳኒሻ ግን እንጂ ጠጋ ጠጋ አላመረችኝም። ዋ ሰምተሃል? አንተ እኮ ትጀምራለህ ድራማህን። አንተማ ትጀምራለህ። አትጀምርም አይባልም፣ ትጀምራለህ። አይ ዳኒ ይሄን ነገር እኛ አንፈልገውም። ለነገሩ ስሩ መስራት ነው የሚያወጣው። እናቴ አሁን ላይ ስሩ መች አንተም በቻናል ጠፍተሃል። ለነገሩ ትንሽ ስራ ዳኒሻ። በቲክቶክ ብቻ ነው ያለው። በቲክቶክ ማታ ማታ ሁልጊዜ ጌም ይጫወታል። በዩቲዩብ ግን የለም። እና ይሄን ለማለት ነው የመጣሁት። የቪዲዮ ከተመቻችሁ ላይክ ሼር አድርጉት። እንግዲህ አጀንዳችንን ቀይረናል ደግሞ። ይመቻችሁ።